ወይ መቅዲ ማሚዬ ምንድነው? ምን ተፈጠረ? ምን ያልተፈጠረ ነገር አለ? ልጅ አበደ እኮ አበደ ማለት አበደ ነዋ። የሌለበትን አመል መጠጥ ጠጥቶ ሰክሮ መጣልሽ። ምን? አዎ መቅዲዬ፣ መጠጡን ጠጥቶ ሰክሮ ቤቱን ሁሉ ረብሾ አሁን ወደ መኝታ ቤቱ ገብቷል። እና አሁን ተኝቷል? አይ መቅዲዬ፣ የተኛ እንኳን አይመስለኝም። እንደውም ቢጨንቀኝ እኮ ነው የጠራሁሽ። ነይ እስኪ አሁን። ወይ ጉድ! ምን ሆኖ ነው ልጁ? ኧረ ምኑን አውቄው መቅዲዬ፣ ነይ እስኪ ግቢ እናየው። ነይ። እሺ ማሚዬ። ወንድሜ እየተወዛወዘ ነው እንዴ? አታየውም እንዴ? ሉላ በባሮ ከምትወዛወዝ ለምን ያዘፍንልም? አተቹቻ በቦክስ የጠጣውን ካልጠጣው ደባልቆብህ እብድም ጅልም ነው የምትሆነው። ቹቹ ደደብም ጅልም ከመሆን አልፎ እንዴ ይኸውልህ አብረሽ ዛሬ የሚገርም ውስዋስ ላይ ነው። ካፈር ከምደባልቅ ዝም ብትል ይሻላል። እሺ አለቀ ይቅር በለኝ። ሰስ በቅረት አንዴ እኔ ላውራ። አብርሽና ቹቻ አጣሩ የተባላችሁት ነገር ጠየቃችሁ? ምን ማለት ነው? ለምን ነበር የዛና ጋር ሄዳችሁት? ይሄ ነው እንዴ? በደንብ አድርገን ያጣራነው። አጣርታችኋል? አዎ አልኳል እንዴ ቹቻ። ታዲያስ ፈትፍቼ ነው ያጣራነው። በጣም ጥሩ። እሺ ምን ሆኖ ነው? ማን እንዴ? ቆይ አሁን ስለማን ነው እያወራን ያለ ነው? አሁን አቤል አንድ ነገር ከተናገርክ በቦክስ እብድም ጅልም ያደርጋል። ስላይ አንድ ነገር አልናገር። ታለምጣላችሁ እንዴ? ተናገሩ እንጂ። አብሬ ንገረው እንጂ። ምን ልንገረው? እኔ ምን አውቃለሁ? ምንድን ነው አስሬ ንገሩኝ የሚለው? ለሶስታችሁም አንድ ነገር ልንገራችሁ። አይ ምስኪን እኮ ነች። ንገሩኝ ብለህ ሲያቀት ራስ ልትነግረህ ነው? እሺ ንገረን። ቹቻ አፍህን ዝጋ፣ አትልከፈኝ። ተው ቹቻ ተው። ይኸውላችሁ በደንብ ስሙኝ። ሶስታችሁም ኢዛና ምን እንደሆነ ማስረጃ ካልሰጣችሁን በስተቀር ከዚህም አትወጡም፣ መተኛትም አይቻልም። ምን ነው ወንድሜ እርቦሃል እንዴ? አርቀለት በላ ነው መርዝ ብላ እንዳቃጠላችሁን ካላንገበገብኳችሁ እኔ ልዑል አይደለሁም። እና እዩነ እንዴ ይህ ክፋትማ ከመግደት ወሰነ። ምን አቤላ ቀናሽ እንዴ? ጭራሽ እንደ ማመስገን መቅናቱም ማማሩ እንዴ? ቀልደኛ ደግሞ የሚያመሰግነው ምን አውቃለሁ። አመሰግን እንዴ? ምን የምትቀባጠረው ሰውዬ? ሰከርክ እንዴ? ሰክራ ማን? አብርሃም እኮ ነው እያለ አብርሃምም ሆንክ ይስሐቅ የተጠየቁ ብቻ መለስ። ምንድን ነው እዚህ ቤት ግን ጥያቄ የምትሉት? ሽልማት አዘጋጅታችኋል? እኔ የምለው እንቅልፋችሁ አልመጣም? በፍጹም ያንተ ከመጣ ገብተህ መተኛት ትችላለህ። ምንድን ነው የምትለው አንተ? አልተኛም እንዴ? ቆይ እባክህ እያዘናጋሁህ እኮ ነው። በስመ አብ! እንዴት አዘናግታችሁኛል በእናታችሁ። አቤል ምን ነው የምናሉ? ይህ ሰውዬ ግፊቱ ተነስቶበት ጸጥ ቢያደርገውስ? ኧረ ምንድን ነው አንተኛም እንዴ? ያልኩትን አልሰማችሁም እንዴ? ምን አለ? ማን? ኢዛና ምን ሆኖ ነው? ንገሩታ። ታዲያ ምንድን ነው? እያ ምን እናውቃለን ምን እንደሆነ። ልታጣሩ አይደለ እንደ ሄዳችሁት? እኔ በበኩሌ የተመታሁትን ብሶት ለመርሳት ነው የሄድኩት። እሺ አብርሽስ? እንዴ እኔ አልተመታሁም እንዴ? አንተ ፈር ተመቶ ብለህ ታወራለህ እንዴ? ቆይ ለምን ሲባል ነው ማለት ነው? የኔ ፊት በቀለጃ ነው እንዴ? ዱል እንደፍረድ እስቲ እኔ ኮንኩት በላይ ማን ይሆናል?
ኧረ እባካችሁን ተኛ። በቃ ምንድን ነው እንዴ? ለአንዴና ለመጨረሻ ጊዜ ልንገራችሁ። ያን ሰው ነው መጨረሻ የለውም። ቹቹሻ መኖርም አለው መጨረሻው የሚደጋገም ነው እንጂ እኮ አለ። እየቀለድኩኝ አይደለም። መቀለል አይጠበቅብም ወንድም። በእኛ ቀን ፈታ ማለት ትችላለህ። አቤል ገብተህ ተኛ። እሺ 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 ብያለሁ። እንዳደበድበኝ ደግሞ እሺ። ኢዛና ምን እንደሆነ እስክትነግሩን ድረስ እናንተም አትተኙም፣ እኔም አልተኛም። እሱን አብረን እናያለን። ኢዙዬ መጥቻለሁ። ትንሿ ወይዬ አንቺ ነሽ? አሁን ነኝ ኢዙዬ። አትነሳ አትነሳ ኢዙዬ ማሬ፣ ይከብዳል። አትነሳ። ትንሿ መጣሽ? መጥቻለሁ ውዴ። አሁን አብሬ ነኝ። እሺ ትንሿ በቃ ዝም በል። እንዳትሄጂ እባክሽ፣ እባክሽ ትተሽኝ እንዳትሄጂ ትንሿ። አልሄድም ማሬ። እንዲሁም አብረን ተቀቅፍ ብለን ነው እሺ የምታየው። እባክሽ ትተሽኝ መቼም አልተውም። መጥቻለሁ። እሺ መጥቻለሁ ማሬ። መጥቻለሁ። ትንሿ ወይዬ ትወጂኛለሽ ግን? ከመውደድም በላይ በጣም አፈቅራለሁ። እና ለምን ትተሽኝ? መቼም አልተውም። መቼም ዋጋሽን ታገኛለሽ። ቆይ ጠብቂ። እኔ መቅደስ ምንም ነገር ፈልጌ ማላጣ ሴት መሆኔን በደንብ ትገነዘቢያለሽ። አሁን ደግሞ ይህን ፎቶ ስታይ ስለ ማንነቴ በደንብ ይገባሻል። ቆይ ጠብቂኝ ብቻ። ቆይ እኔ ምን አድርጊያቸው ነው?
ይዙ ተነስተሃል እንደ እኔ ልጅ? ተነስቻለሁ አብዬ። ደህና ነህ? ኢዛና ታውቋል፣ ግን እለት ከእለት እየደከምክ እኮ ነው። ደህና ለመሆን እየሞከርኩኝ ነው አብዬ። ምን ደህና ትሆናለህ? ይኸው የሌለብህን ስካር እንኳን ጀመርክ አይደል እንዴ? በጣም ይቅርታ። የውስጤን ጩኸት ዝም ለማስባል ያለኝ አማራጭ መጠጣት መስሎ ስለተሰማኝ ነው። እና መጠጡ ዝም አስባልልህ? እንደውም ይባስ ረበሽ። ስማ የኔ ልጅ፣ ስሜት ይገባኛል። ፍቅር በጣም ከባድ ነገር ነው። ቅዱስ መጽሐፍ ውስጥ ፍቅር እንደ ሞት የበረታች ናት ይሌለ። ሞት እኮ ረፍት ነው። ኖሮ ማየትም እድል ነው። በህይወት ያለ ሰው ሁሌም እድል ይኖረዋል። አሁን ያለህበት ስሜት በትክክል ባላውቀውም ምናልባት ዛሬ ተስፋ ያስቆረጠ ነገር ነገ ጠንክረ ለመቆም ምክንያት ሊሆን ይችል ይሆናል። አሁን ላይ ውስጤ በጣም ደክሟል። ተነሳህ? አዎ። የምታደርገው ነገር ግን ልክ ነው። እታለም፣ ለውቅቅሱ እንደርስበታለን። አሁን ጊዜው አይደለም። አብዬ፣ መቼ ነው ታዲያ ጊዜው? እያየነው እኮ እየሞተ ነው። የሰጠሽኝ ምርጫ እኮ እንደሚገለኝ ነግሬሽ ነበር። ኢዛና፣ እታለም ተረጋጊ እንጂ። እንዴ ጭራሽ እንደ ዱርዬ ሰክሮ መጥቶ ቤቱን ማመሱ ሳያንሰው እኔ ሊወቅሰኝ ደግሞ ይፈልጋል እንዴ? እታለም ተረጋጊ፣ ግድ የለም። አይታይሽም እንዴ? አሁን እኮ ፈጽሞ ደህና አይደለም። በሚያደርገው እኔም ደህና አይደለሁም። ጭራሽ እሱን እያየሁ እኔም እየታመምኩ ነው። እማዬ፣ ለማቶ ይቅርታ። በቃ አሁን ብቻ የሉንበት፣ እባካችሁ ተው። አሁንም ወጥተህ ልጠጣ ነው? እማዬ እባክሽን ተይኝ። ትሰማለህ ኢዛና? ወጥቼ ጠጥቼ መጥቼ እንደማታው ረብሻለሁ ብትል የመጨረሻ ነው የምንጣለው። ደግሞ እድሜ ለዛች ልጅ። እሷ ባትመጣ ኖሮ መቼ ትተኛ ነበር? ለየትኛዋ ልጅ እንዴ? ለመቅዲ ነዋ። ምን? መቅደስ ደግሞ እዚህ ምን ታደርጋለች እንዴ? እንደዛ ስትንበዛበዝ ካረጋጋቼ ብዬ ጠርቻት ነዋ። ምን? ምንድን ነው? መቅደስ እዚህ ቤት መታ ነበር እማዬ? እንዴ? አዎ መታ ነበር። እሷ ከመጣች በኋላ ግን እንዴት ተረጋግተህ የተኛኸው? ቆይ እንዳብድ ነው እንድሞት ነው የምትፈልጊው? ምንድን ነው የሚያሳብድህ? ምንድን ነው የሚገልህ? አንቺ ነሽ የምትገኝ እማዬ፣ አንቺ። ወይኔ ኢዛና። እታለም፣ ያቺ ልጅ እዚህ ቤት እንዳትመጣ አላልኩም ነበር? ብትመጣ ቆይ ምንድን ነው ችግሩ? እቺ ልጅ ምን አደረገች? ምን ክፋት አይታችሁባት ነው? ጠብቂ፣ ቆይ በልጅሽ ስታስከፍልሽ ያኔ ገባሻል። እናንተ ልኩኝ ወይኔ አምራቂ፣ እኔን የፈጠርከኝ ነው መጀመሪያ አይሁን ብላ ነው እንዴ? ነቃ ብላችሁ እንድናወራ እኮ ነው። ምንድን ነው የምናወራው? መቼም አሁን ነቅተሃል አይደል? ስለዚህ ማውራት እንችላለን። አረ ሉላ፣ በዚህ በጠዋት ዱላ ምን ሆነ ነው? በእናትህ ስሙኝ፣ ሌሊቱን ሙሉ እንደዛ ስታንገበግቡኝ አድራችሁ እንደዚህ በቀላሉ መፋታችሁ ይመስላችኋል እንዴ? ቆይ እንዴት ነው ግን ቤት የመጣ ነው? አንተ ልጁን ደብቀው ብለን ራሳችን ሰክረን መጣን አይደል? በእውነት በጣም አሳፋሪ ልጅ ናችሁ እናንተ። ሰው ብዬ አጣሩ ብልካችሁ ከሱ ብሳችሁ ትገኛላችሁ። በእናትህ ሉላ፣ የነበረውን ድባብ እኮ አልገባህም። የምን አባ ድባብ ነው? ቆይ እናንተ ከመጀመሩ ነው መጠጥ የጀመራችሁት? ያው ሉላ፣ እኔ ስጠጣ እንደምታውቀው የመጀመሪያ ነው። አብርሽ ግን ገና ከእናቱ ሆድ ሲወጣ በጥጦ መልክ ነው እየተሰጠው ያደገው። ኧረ እባክህ ቀልደኛ። ቹቹ ጠፋ ሲባል እኮ በየቦይ ስር ሲፈለግ እኮ ነው ያደገው። ማ አንተ? አረ በፈጠራችሁ ሰዎች ስለ ኢዛና ንገሩኝ። እባክህ ሎሌ፣ ኢዛና በትንሿ ምክንያት ተናዶ ነበር። ማለት
ከጆሲ ጋር ተቃቅፈው አላያትም መሰለህ? የምርህን ነው? ታዲያስ እኔ እኮ መጮህ ከጀመርኩ ቆይቻለሁ። ሴቶች ተነስተውብናል ነው የምላችሁ። የአዳም ዘሮች ሆይ ንቁ። አምላኬ የኔን አቅም ታውቀዋለህ አይደል? እኔ እንደዚህ አይነት ትዕግስት የለኝም። መንጋጭሏን አፍርሼ ካፈር ነው መቀላቅለ። ኧረ እባክህ አንተ አንድ ዱላ ስታነሳ እሷ በምላሷ 7 ዘርን ነው የምታስታውስ። ይሄኔ ወንድም እንደዚህ አይነት ቀልድ እኔ አብርሽ ጋር አይሰራም። ቀልድ አልሽው? አይ አብርሽ። እሺ አሁን ምን እናድርግ? ለምኑ? የኢዛናን ነገር ነዋ። እርግጠኛ ነኝ ትንሽ አጋጣሚ ሆኖባት ነው እንጂ እንደዚህ የምታደርግ ልጅ አይደለችም። የራሷ አሮባት የሱ ታማስላለች አሉ። እስቲ መጀመሪያ ራስን አስተካክል። ምንድነው ደግሞ የራሴን የማስተካክለው? በጥፊ ካፈር የደባለካትን ነው። ተውቹቻ አታስታውሰኝ። አሁን ለማንኛውም ሄደን ለምን ኢዛናን አናየው እንዴ? ቆይ ግን አቤላስ? በአካባቢል ውስጥ ተኝቷል። አቤላ እስከሚነሳ ድረስ እኛ ደርሰን እንምጣ። ሉላ በእናትህ እናንተ ሂዱ፣ እኔ ትንሽ ያመመኝ ነው ልተኛ። ኧረ እባክህ ሁለታችንም እኩል ነው የታመምነው። ወይ አብረን እንተኛለን ወይ አብረን እንሄዳለን። አቦቹቻ ተነስ፣ አሁን ደርሰን እንመጣለን። አንተ ደግሞ እኔ ብቻ ነው የምታዩ ጊዜ ነው ጁጁ የምትለው። ቹቻ የማታን እንዴት እንዳልወጣበት ተነሳው። ተነስ ጫማ ይላል። እሺ ትንሽ እኔ ምለው ታሰለኛለህ እንዴ? ማለትማ በሄድኩበት ቦታ ላጣም ብዬ ነው። እውነት ለመናገር እዚህ አካባቢ ከመጣሁ በጣም ቆየሁኝ። ድንገት ከወጣሽ ብዬ ነበር ስጠባበቅ የነበረው። ለምን ነው የምትጠብቀኝ? ዝም ብዬ ነው። አብረን ሻይ እንድንጠጣ። ይቅርብኝ፣ ትንሽ ደብሮኛል። ወክ አድርጌ ብመለስ ይሻለኛል። እኔም እኮ ስለደበረኝ ነው። በእናትሽ እምቢ እንዳትይ። በኋላ እንጠጣለን። አሁን ልሂድ። እባክሽን ትንሽ ደቂቃ ብቻ። ጆሲ በእናትህ ተወኝ። አሁን አልችልም። አንቆይም። በጣም ትንሽ ደቂቃ ብቻ። ደግሞ እኔም በጣም ደብሮኛል። እሺ በቃ የምርሽን ነው? ምኑ? ምን እያደረግሽ ነው ያለሽው? ምን አደረግኩ? ምን እያደረግኩ ነው ማለት ምን ማለት ነው? ምንድነው የምትሰሪው ከዚህ ጋር? አንተ እያረክ ያለከውና ምን አዲስ ነገር አለው? ምን ያደረግኩት እኔ? ምንም። አንተ ምን ታረጋለህ? ትንሿ በስነ ስርዓት አናግሪ። አሁን ምንም ማውራት አልፈልግም። ጭራሽ ልታወሪኝ አትፈልጊም? ጆሲ እንሂድ። ምንድነው ያልሽው? ኢዛና ድራማህን አቁም በቃ። ማነው ድራማ እየሰራ ያለው? አንተ። ላኪ ሆይ ቆይ ምንድነው በዚህ ልክ የቀየረሽ? ኢዛና እኔ በቃ ምንም ነገር መናገር አልፈልግም። በቃ ተወኝ። ትንሿ እኔን ተወኝ። አዎ ተወኝ። ቆይ እኔ ጋር መተህ እንደምትወደኝ ማስመሰሉ ለምን አስፈለገ? ለምን አስፈለገ? እኔ እንደወደድኩሽ እያስመሰልኩ ነው ያለሁት? አዎ አንተን። ትንሿ አንቺ ነሽ እኔን እንደዚህ እየተናገርሽኝ ያለሽ? እኔ አይደለሁም እየተናገርኩ ያለሁት፣ ስራክ ነው። እሺ ቆይ በዚህ ልክ ምን አድርጌብህ ነው የምትጫወትብኝ? አላሳዝንህም እንዴ? አንድ ያለኸኝ የምልህ እኮ አንተ ነበርክ። ትንሿ በቃ ተረጋጊ፣ እንሂድ። ልቀቀኝ። አንተም ያው ነህ። በዓለም ላይ አንድ ያለኝ የምለው ሰው እንዲህ ካደረገኝ አንተም እንደዚህ ከማድረግ ወደ ኋላ አትመለስም። ይዙ ቆይ ለምን የወደቀን ገሎ ዘራፍ ማለት ጀግና ያሰኘውም? እሺ እኔ ከወደኩ ይቆይቻለሁ። አሁን ደግሞ በቃ ተወኝ። የራስህን ህይወት በነፃነት ኑር። እሺ ውድድሩን እንኳን አሸንፋል። አዎ አፍቅሬ ነበር። አሁን ግን ተወኝ በቃ። ይዙ ሰላም ነው እንዴ? እንዴት ትንሿና ጁሲ አንድ ላይ አላልኩም? ይሄው በጠራራ ፀሐይ ቀየረች እቺ ማትረባ። ይዙ ተረጋጋና የተፈጠረውን ነገር ንገሪ። እንዴ አታየውም? እንዴት ይናገር? ልሳኑን ዘግታው እኮ ነው ሄደችው። እስቲ አፉ ጋር ጠጋ በልና ምላሱን ቼክ አድርገው። አንተ ዝም በል እስቲ። እውነቴን እኮ ነው። ወደ ቤት ይዘነው ብንሄድ ሳይሻል አይቀርም። ኢዛና ዋው! እንዴት ደስ የሚል አጋጣሚ ነው። ሰዎች ሰላም ነው? የእናንተ ዝርያ እንደ ዳይኖሰር ከምድር ካልጠፋ ምን ሰላም አለ ብለሽ ነው? ኢዙ ሰላም ነው? መቅደስ ነይ። ኢዙ ምንድነው? ሰላም ነው አይደል? አንድ ነገር ልንገርሽ። እሺ ምንድነው? በጣም ነው የምጠላሽ። ሰምኛለሽ? ዓለም ላይ አንድ ሴት አንቺ እንኳን ብትቀሪ በእንጨት አልነካሽም። እሺ ምን አይነት ቆሻሻ ሰው ነሽ ግን አንቺ? አንተ እኔን መታኸኝ እንዴ? ኢዛና ጭራሽ ድጋሚ ልትመታኝ ነው? መምታት አይደለም ገና ጠፋሻለሁ። እሺ ጠብቀኝ ኢዛና። ህይወት እንዲመር ካላረኩ እኔ መቅደስ አይደለሁም። አንቺ እዚህ ከዚህ ሌላ ችግር አትፍጠሪ። ምን ትመስላለች? እሱ ብቻ አይደለም፣ እናንተም ጠብቁኝ፣ አሳያቸዋለሁ። እባክሽ ወደዛ ሂጂ። እቺ ምላሷን ነበር መቀጥቀጥ። አትሳሳት። ምላሴን ሳይሆን ጭንቅላቴን ቀጥቅጥ። ቢቻልማ እንደ እባብ አናትሽ ነበር መቀጥቀጥ። ሁላችሁም ጠብቁኝ እሺ፣ አሳያቸዋለሁ። ምን ትመስላለች ወስፌ።
በቃ ይዙን ወደ ቤት እናደርሰው። እንደዚህ ሆኖ መውጣት የለበትም። አንድ ነገር እንድታግዙኝ እፈልጋለሁ በእናታችሁ። ምንድን ነው? ወደ ቤት እንሂድና እሱን ቤት እናወራለን። እሺ። መቅዲ እንዴ ምንድን ነው አንቺ? ወይኔ መቅደሴ ውሻ! እኔ ምታኝ ቆሻሻ! ማን ይመታሽ? ኢዛና ነው። ቆይ እኔ መቅደስ አይደለሁም ህይወቱን ገሃነም ካላረኩለት። ጭራሽ ዱላ! ቆይ ምን አባቱ ብሎን ብሎ ነው የመታሽ? ተይኝ እስኪ። አለመታወቃችን ነው እንዲያናናቀን። ቆይ ተረጋጊ እስኪ። ምንድን ነው? ቆይ ተገናኝታችሁ ነው? እሱን ተውትና እዩ የት አለች? እመጣለሁ ካለች ቆየች። እስኪ ደውይላት። ያረቀስ ምንድን ነው? ጆሲ ተወኝ በቃ። ብቻዬን መሆን ነው የምፈልገው እኮ። ትሆኛለሽ። መጀመሪያ ተረጋጊ። እኔ ራሴ እረጋጋለሁ። አንተ ብቻ ተወኝ እባክህን። እሺ ተውሻለሁ። መጀመሪያ ተረጋጊ። ምንም እኮ ደህና አይደለሽ። ትንሽ እንቀመጥና እናወራ። ጆሲን አሁን ምንም የማውራት አቅም የለኝም። እባክህ ተወኝ በቃ። እሺ ችግር የለውም። እንድትረጋጊ ብቻ ነው። ካልፈለግሽ ምንም አላወራ። እሺ በያ። እሺ በቃ እንሂድ። እሺ አጅሪ ምንድን ነው ያጠጣችሁኝ? አንተ ምንድን ነው ያጠጣችሁኝ ይላል። የጠጣነው ነው። ኧረ አናቴ ሊፈነዳ ነው። ሰውዬ ጸበል መሰለህ እንደ የጠጣው። እንዴት ነው ራስን ማለት ነው? ቆይ ነጮቹ የት ሄደው ነው? ቆይ እኔ እንጃ። እነ ይዛና እንዲሆኑ ምናምን ብሎ ነው የወጡት። ምንድን ነው የሚያዩት? ኧረ በእናትህ ለራሳችን ሌሊቱ ሙሉ ሲጨቀጭቀን እናደር። ኧረ ተነስተን ቡና እንጠጣ፣ በዛውም ልናገኛቸው እንችላለን። ልክ ነህ እባክህ። እንደሱ ሳይሻል አይቀርም። ተነስ። ምንድን ነው አንቺ? ቆየሽ? ከየት ነው የምትመጪው? ቆየው እንዴ? ቀላል ቆየሽ እንዴ? ቆይ ምን ተፈጥሮ ነው እንደዚህ አንገብግባችሁ የጠራችሁ? ብታይ ማለት ነው ኢዛና ተብዬው መቅዲን በጥፊ ካፈር አልደባለቃትም። ማለቴ መታት። የምርሽ ነው? ታዲያ እኚህ ሰዎች ያማቸዋል እንዴ? ቀጥቅጠው ሊገሉ ነው? ማን እንደሚገል አብረን እናያለን። አሁን የፈለግኳችሁ ለዛሬ እቅድ እንድናቀድ ነው። እሺ ምን እናድርግ? እነሱን ወይኔ የሚያስብል እቅድ ነው ማቀድ ያለብን። በጣም ነው የቀበጡት ወንዶቹ። ምን እናድርግ? መጀመሪያ የረጅም ጊዜና የአጭር ጊዜ እቅድ ይኖራል። ለምሳሌ እንዴ መሰለሽ? ሁሉንም በዙር መንካት ስራ መፍታት ነው የሚሆንብን። ስለዚህ የሁሉም አይን የሆኖቹ ላይ ትኩረት ማድረግ አለብን። በጣም ልክ ነሽ። ያቹቹን ተናገርሽ ብሎ አንዴ በጥፊ ያጋጨኝ። እሱን እኮ ነው የምልሽ። ስለዚህ አምስታችንም ቅድስትንም ጨምሮ ትኩረታችን ሁሉ ቹቹ ላይ ማድረግ አለብን። ለዚህ ደግሞ ቅድስት መጠቀም እንችላለን። ልክ ነሽ። ግን ጓደኛዬ እስካሁን ያወራሽው ነገር ይዛንና ጆሲን ያካትት አይደለም። የነሱ ቀላል ነው ባክሽ። ትንሿን ነካ ማድረግ ብቻ ነው የሚጠበቅብን። በለው ጓደኛዬ፣ ስማርት እኮ ነሽ። ሴት መሆኔን አትርሽ እንጂ እኔ ቆንጆ። ስለዛ ቹቹ ሁሉንም የምናሸንፍበት መሳሪያችን ነው ማለት ነው። በትክክል። ይዙ ደህና ነህ? እኔ እንጃ ምን የተሰማኝ እንደሆነ አላውቅም። ግራ ገብቶኛል። አንተ መቅደስ ግን ምን አድርጋ ነው እንደዛ ያጋጫት? የያዘኝ ይዘኝ እንጂ ከዚህ በላይ ነበር ማድርጋት። አረ በቂ ነው። እንደውም ከበቂ በላይ። ከዚህ በላይ ከመታሃትማ ከመሬትም አትነሳ። እኔ እንደው ቅድም የያዘ ይዞኝ ነው እንጂ እኔ ማለት አይቀርም ነበር። የምን ልልታ ነው? በሰላም ነው። ይዛና አቤት። አሁንም አኩርፈሃል? ለምን ማኩርፍ? እኔ እኮ እንድትረጋጋ ብዬ የጠራኋት። እንደዛ ሰክረ ሳይህ ምን አባቴ ላርግሽ? የፈለገ ነገር ቢሆን እንዴት በዛ ሰዓት መቅዲን ትጠሪያታለሽ እንዴ? መቅዲ ማታ እዚህ ነበረች እንዴ? አዎ፣ ጓደኛው አንጥቶ ጥሏት ሲሄድ ታረጋጋው ብዬ ጠራሁለት። አንተ ማታ ምን አድርጋ ነው እንደዛ ያጋጫት? ያጋጫሃት? ታዲያ ይዞ በጥፊ እንዴት እንዳናፈጣት ብታዩ። ማለቴ ያው ይዛና እውነቱን ነው ወይ? ይኸውልሽ እማዬ፣ በእኔና በእሷ መሀል ብዙ የማታውቂው ነገር ስላለ እባክሽ መሀል አትግቢ። ምንድን ነው የማላውቀው? ገና ለገና መጣሽ ብለህ ትመታታለህ? ይሄን ያክል ነው የባለከው? ይዛና እማዬ እባክሽ ተይኝ በቃ። የማታውቂው ነገር አለ አልኩሽ እኮ። ምንም ማላውቀው ነገር የለም። ሁሉን ነገር እሷ ነግራኛለች። ቆይ በጠራትስ ምን ችግር አለው? አትደፍርህ? አረ ቀላል ትደፍረዋለች። ስድ ምን አባቱ ይላል ይሄ? ቆይ አንድ ፍሬ ልጅ ምን አውቃ ነው የምትደፍረው? እባክሽ እማዬ ተረጅኝ በቃ። እንዴ
እቺ ልጅ አታምጪብኝ፣ ተይኝ። ቆይ እስቲ እሷ የምትጠላበት አንድ ነገር ንገረኝ። ልጅቷ እንደሆነ ስርዓት ያላት ልጅ ናት። መቅደስ? አዎ መቅደስ። ምን ነው? ኧረ ምንም። እማዬ ከዚህ በኋላ እቺ ልጅ እዚህ ቤት እንዳላያት። እንዴ ካላበርኩ ካልሞትኩ አትይኝም እንዴ? ቆይ ለምን ተናገረው ነገር ለምን ምክንያት አሰጠኝም? ቆይ ለመፈለግ ብቻውን በቂ ምክንያት አይደለም እንዴ? ሁሉም ነገር ላንቺ ማስረዳት አለብኝ? እንደውም ከዚህ በኋላ እዚህ ቤት ላያት አልፈልግም። እሺ እዚህ ቤት ካገኘኋት እዚሁ ነው የምደፋት። እንዴ ነችና ሴትዮዋ ዛሬ እንደዚህ ብጮህብኝ ነገ ደግሞ ሊደበድበኝ ይነሳል። አንተ ያማታል ሴትዮዋ። ስዳለችኝ እኮ ስድ ይገልጻል። ክፍታፍ ዝም መታፈን ትከፍታለህ። ወይኔ ቹቻ ምን አደረኩሽ አሁን? ቹቻ አሁንስ አንተን ይዞ መዞር እንዴት እንደሰለቸኝ። ዝም ብለህ ከምትቀመጥ ለምን ገብተህ አታወራው? ኧረ አንተን ደግሞ ጓዳ ይዤ ገብቼ ልዋረድ እንዴ? ኧረ እኔ ውጭ እጠብቅሃለሁ። ይኸውልህ ቹቻ ልሸውደኝ እየሞከርክ ከሆነ ግን ይሄ ደግሞ ምንድነው የምሸውድህ? ውጭ ቁጭ ብዬ እጠብቅሃለሁ። ሂድ። እሺ ተነስ ውጣ። ግባ አንተ። እኔ እወጣለሁ። ቹቻ በእናትህ ተነስተህ ውጣ። አንተ ምን አባህ ነው የምትሰራው እዚህ? ምንም ወዝ ትኳይችሽ ላክስሽ ልበላት አለበላት እያልኩ ነበር። እኔ ምንም ሁለት ስራ መስራት ግን አይከብድም። የምን ሁለት ስራ? ማለቴ ያው አንዳንድ ነገሮች ከከበደሽ ብዬ ነው። ምንድን ነው የሚከብደኝ? ያው አለ አይደል እየተወዛወዛችሁ ሳያችሁ ጊዜ እኮ። እየተወዛወዛችሁ? አዎ በየትኛውም አቅጣጫ የማየው ነገር በጣም ውብ ነው። ምንድን ነው ያልከው? ቀስ ይልኩች ተረጋጋ። ባለጌ ስታይኝ እኩያ ነው እንደምመስልህ? እንዴ እኩያሽ ያልሆነ ሰው በጥፊ ቀምሰሽ ነው እንዴ የምትለይው? ትሰማለህ? በዚህ ያለፍኩ እኔ ሆኜ ነው። እሺ ጠፋ ከዚህ። ጥፍት ሳትደግሚ ወዴትም አልሄድም። ምንድን ነው የምደግምህ? ያንን ነው። በል አሁን ጥፊ ሳይከተለው ውጣ። መቼስ ከዚህ በላይ አጠርጊኝም አይደል? አንድ ነገር አውራና እንዴት እንደማልጠርግ አሳያለሁ። ደቃቃ። እኔስ ልድቀቅ? አንቺ አለሽ አይደል እንዴ? እኔ ምን? ኧረ ምንም። ግን ከመጣሽኝ አይቀር አንዴ ብትደግሚልኝ። ምንድን ነው የምደግምልህ? እቺ ነው አህሩዬ። ይሄ የማን ነው ቅልብልብ? አብሬ ስቆም ልትቀልድብኝ ያምራል? ቀሉንስ ለና አብረሽ ትቻለሁ። ወዝወዙን ግን እኩያሪስ ምንድን ነው እንደዚህ የሚያደርግሽ? የፈጣኒ ስራ ማድረግ ራሱ አይቻልም እንዴ? ታስጠላው። ቆየሽ እኮ ምን ነው? ስራ ይዤ እኮ ነው። በሰላም ነው እንደዚህ አጣድፋችሁ የጠራችሁ? ባለፈው ባወራነው ነገር ላይ ደግሞ ወደ ስራ ልንገባ ነው። ምን ይመስልሻል? ምንድን ነው ያወራነው? ስለ እነ ቹቻ ነዋ። ኦኬ ደስ ይለኛል። እንዲህ መጫወቻ አድርገውኝ እምተዋቸው ነው እንዴ መሰለሽ? ጎበዝ የኔ ቆንጆ። ስለዚህ ምን እናርግ? ይቅርታ ወንዶች፣ በጣም ስንፈልጋችሁ ነበር። ቹቹስ? ለምን ፈለጋችሁት? የሆነች ስራ ነበረችን። የምን አባሽ ስራ ነው ደግሞ ያለው? እሱን ብናወራው ይሻላል። ዝጊ አንቺ። ደግመሽ ስለሱ እንደዚህ ስታወሪ እንዳልሰማሽ። ሰውዬ ይቅርታ ተባላችሁ አንዴ። ምንድነው እንደዚህ ማክረር? አይ ተይ እንጂ። ቹቹ እኮ ማለት አይናቸው ነው። እሱም በመንካታችን ምን ያህል እንደተጎዱ አታይም እንዴ? ይቅርታ አልኩ አንዴ። ምንድነው? አራቤላ በእናትህ እንሂድ። ቆይ እንጂ መጀመሪያ ስሙን። ምን እንስማሽ? ይኸውልሽ ትሰሚኛለሽ፣ እኔ እንደሌላው ሽሩ አላውቅም። በጥፊ ነው ማንከባለልሽ። አይ ስልሽ የነበረው አሁን ገባሽ አይደል? በደንብ እንጂ። ለማንኛውም ከመንከባለሌ በፊት ስራ ያልኳችሁ ለቀልዴ ነው። ቅድስት ቹቹን ልታወራው ትፈልጋለች። ስለምንድን ነው የምታወራው? እንደ እድል ሆኖ ይውላችሁ በእናታችሁ ቹቹን ሳትወዱ አቀርም እና ነገሮችን አውርቶ መፍታት ትፈልጋለች። ኧረ እባክሽ። እውነቷን ነው። ምንም ያህል ተፎካክራችሁባት ቢሆንም እሷ ግን ከልቧ ሳታፈቅሩ አትቀርም። ትሰማላችሁ? የዋህነቱን ተጠቅማችሁ አንድ ነገር አረጋለሁ ብትሉ ማንም አይነካችሁም። እኔ ራሴን ቆራርጬ መገላችሁ። እሺ ምንድን ነው እንዴ? ልጁ ከእናንተ የተሻለ የፍቅር ህይወት እንዲኖሩ አትፈልጉም ማለት ነው? ዝም ብዬ ሳይሽ ውስጤ ምን እንደሚለኝ ታውቂያለሽ? ምኗን በመታት ጸጥ አረጋታለሁ ብለህ እያሰብክ ነው አይደል? በምን አወቅሽ? ሁሌ ስለምትለኝ ነው አቤልዬ። ዋው
በጣም ጎብዘሻል አንቺ። አመሰግናለሁ የኔ ቆንጆ። እና አሁን ቹቹ የት ነው ያለው አላችሁ? አዎ በእናትህ እንሂድ አቤላ። አየሽልኝ አይደል? በጣም ጥሩ። እንደዚህ ባንዴ ነርቫቸው እንደሚነካ ባቅ ኖሮ እኮ በደንብ አርግቼ ነበር ማንጨረጨራቸው። እኔ ግን ከምንም በላይ ምን እንደሚገርመኝ ታውቂያለሽ? ያንቺ በዚህ ልክ መቀየር። ምን ነው ደግሞ የተቀየረው? ሁሉ ነገርሽ ነው እንዴ? አንድ ነገር እኮ ሳደርግ እንደ ጻድቅ ነበር የሚያንገበግብሽ። ይኸውልሽ አሁንም ያንቺን ስራ እየደገፍኩኝ አይደለም፣ እኔ ላይ መቀለድ እንደማይችሉ በደንብ ላሳያቸው ብዬ እንጂ። ኧረ እባክሽ። አዎ ምን ነው? ኧረ ምንም። ለማንኛውም እንሂድ በቃ። እና ልሻለው ቤተሰቦቼ ውጭ ከሄዱ በኋላ ብቻዬን ቀርቻለሁ። የሆነ ነገር ሰውን ማማከራት እህቴ ነበረች። እሷም ከነማሚ ጋር ውጭ ከሄደች በኋላ በጣም ነው የተጎዳሁት። አንድ እህት ብቻው እንዳለ? አዎ አንድ እህት ነበረችኝ፣ ኪያ ትባላለች። በጣም ነው መውዳት። የሆነ ነገር ሰውን ሮጭ የማማክረው ለሷ ነው። ጓደኛዬም እህቴም እሷ ነበረች። እሷ ከሄደች በኋላ ብቸኝነት በጣም ነው የተጫወተብኝ። እና ከሄደች በኋላ አታውሩ? አረ እናወራለን። ማን አለኝ አለ እሷ ብለሽ ነው? እሺ ጓደኛስ የለም? የለኝም። እስካሁን ብቻዬን ነኝ። እንደውም እድለኛ ነህ። የምትወድህ እህት አለችህ። እኔ ያለው አንዴ ከማንም ሳልሆን። እንደዛማ አትበይ። ቢያንስ በሚወዱሽ ሰዎች ተከበሻል አንቺ። ማንም ይወደኝ። ጦርነቶች ራሱ የሚፈጠሩት ባንቺ አይደል እንዴ? አንተ ጦርነት የፈጠረው ሁሉ አፍቃሪ ነው እንዴ? ታዲያ ምን ብሎ ነው ሰው ሁሉ ስለ አንቺ የሚጋደለው? ስለ ኢዛና ግን ምንድን ነው የሚሰማሽ? ማለቴ እንደዋሸሽ እየተሰማሽ ነው አይደል? ኧረ ይዙ ይሄን መሰረው ነው የሚኖረው። ይዙ እንደምንም ለመረጋጋት ሞክር። እንደዚህ በሆንክ ቁጥር ነገሮችን እያባባስክ ነው የምትሄደው። የትም ብሄር ሰላም ላገኝ አልቻልኩም። ውስጥህን ለማረጋጋት ነው ካልሞከርክ ሰላም ልትሆን አትችልም። ከዛ ደግሞ ነገሮችን ቀለል አድርጋ ያቸው። ሎሌ ትንሿን ማጣቴ አምኜ መቀበል አልቻልኩም። ስለሱ ሳስብ ልቤን ያፍነኛል እና መተንፈስ አልችልም። ሁሉም ነገር ጨልሞብኛል። እንዴ ይዙ ምን ሆናል? ገና መቼ ያጣት? ከዚህ በላይ አይታት የለ እንዴ? አይን እያየኩ ነው ከጆሲ ጋር አብረው ሄደችው። ምናልባት እኮ እሷም ደህና ስላልሆነች ይሆናል። እንጃ አልመሰለኝም። እንዴ እንዲህማ ቶሎ ተስፋ አትቁረጥ። ምን ሆናል? ትንሿ ቶሎ ነው የምትሰበረው። አሁን የተፈጠሩ ነገሮችን እንዴት አብራርቼ መንገር እንዳለብኝ ራሱ አላውቅም። እሱን ለኔ ጣለው። ቆይ ግን መቅዲን ለምንድን ነው የመታሃት? ምንድን ነው ይላል እንዴ? ምንድን ነው እንደ ሌባ ኩሽና ውስጥ የሚያርመጠምጠ? ውሃ አልጠጣ እኮ ነው የገባሁት። እንዴ ውሃ ከፈለክ አትጠይቅም እንዴ? ምን ሹክክክ ያደርግሃል? ማንን ነው የምጠይቀው? ቤቱ ባዶ አይደል እንዴ? ባዶ ቤት ቢሆንስ እንዲህ ይደረጋል እንዴ? ምንስ ባደርግ አይጥ መሰልኩት እንዴ? አቦ ምንድን ነው ማማ? ማን አልከኝ? ማማ ሟምተህ ቅርና ማንን ነው ማማ? ምንድን ነው ስሞቱን ስለማላውቀው እኮ ነው። በል አሁን ቅልጥምህን ሳልሰብርልህ ቶሎ ከዚህ ውጣ። ወዴት ነው መውጣው? እኔ ጠፋው አሰለፍ። ወዴት ነው መውጣው? አሁን መውጣት እችላለሁ? ወይዘሮ አሰለፍ ልለፍ? ሰይጣን ይሰለፍብህና። ቆይ እንዴት ነው የሚሰራህ አንተ? ምን አደረግኩ ማማ? ልውጣ እኮ ነው ያልኩት። አሁን ትወጣለህ ወይስ አትወጣ? መውጣቱን እወጣለሁ፣ ግን መጀመሪያ እቺ መጥበሻ አስቀምጫት። ናውጣ ብያለሁ እኮ እወጣለሁ፣ ግን መጥበሻውን አስቀምጫት ነው። ሹልክ ብዬ ነው የምወጣው። አስቆላኝ። እኔ የምልህ ግን አቤላ፣ የምር ግን መቅዲን ወዳት ነበር? ተወይም በእናትህ አታስታውሰኝ። እውነቱን ንገረኝ እባክህ አቤላ። የምር ግን ለሷ ስሜኝ ነበር? አይገርምህም? አቤላ ግን
ምን ሰይጣን ሹክ ብሎ ነው ይቺን ያሰብካት? የሚገርመው ሁሌ ጥያቄ የሚሆንብኝ ነገር እሱ ነው። ምን ስል ነው መቅዲን ያሰብኳት? ለነገሩ መርጦ ማፍቀር የለም ይባል የለ? ኧረ ተው፣ የፈለገ ሰው ቢሆን መርጦ ማፍቀር እንኳን ባይኖር እንዴት ሰው መቅዲን ያስባታል? አይዞ ወንድሜ፣ ዋናው ነገር በጊዜ መንቃት መቻለ ነው። አረ እግዚአብሔር ይመስገን። እናንተ ግን እቺ አሰለፍ የተባለች አሮጊት ጤነኛ ነች? ማና ደግሞ አሰለፍ? የኢዛና እናት ናታ። ውሃ አልጠጣ ኪሽን ስገባ እኮ ነው በመጥበሻ አናቴን ያለችኝ። የምረና? ታዲያስ? ኧረ እንደውም ብዥ እያለብኝ ነው። ብቻ ጭንቅላቴ ውስጥ ደም ፈሶ እንዳይሆን። ስማ አንተ ሴትዮዋ እኮ የሆነ ሆረር ነገር ነች። በመጥበሻ ራሱ ስለተፋታች ተመስገን በል። እና ከመጥበሻ በላይ አትገለኝ ነገር ምን ታደርገኛለች? እንደማትገለኝ እንኳን እርግጠኛ አትሁን። አረ ደግሞ ያቺ ማነሽ ተከራያቸው ግብ እየጠረገች ሄጄ ላግዝሽ አልኳት። ጠጋ አልኩና እሙዬ እየተሸከምሽው አይከብድሽም ላግዝሽ እላታለሁ። በአንዴ በጥፍ ያላጮለችኝ መሰለ። እቺ ኒኪ ሚናጅን የመሰለች ሴትዮ በአንዴ መቅዲና ክላት ታየኝ መሰለ። ወይኔ ወንድሜ በቃ የማንም እጅ መፍቻ ሆነሽ ቀረሽ። ግድ የለም ቆይ አንድ ቀን አጣራቅሜ የእጃቸውን ነው የምሰጣቸው። አሁን ፉከራውን ተውና ሉሌት ነው እዛው ነው ቹቻ። በቃ እሱም ገና አሁን ሲመታ ሳኮ ነው የሚያደርገው። ምን ነው አንተ አህያ ነው እንደሚመስል ቀልደኛ። በቃ እሺ በእናትህ አትለፍልፍብን። ወይኔ ቡቻ፣ ምንስ ቢቸግር እንዴት ጓደኞችን አሳልፈህ ትሰጣለህ? እንዴት ምን ይሏል አሁን ቢሰሙ? ለነገሩ ልጅ እኮ አይደለም ከአቅሜ በላይ ሆኖብኝ ነው። ደግሞ ከምሰርቅ ይሻለኛል። በዛ ላይ ነብስ አላጠፋው። ምንድን ነው እንደሚያስጨንቀኝ? ለነገሩ ተረቤ በሞት ይሻለኝ ነበር። ወይኔ ቡቻ፣ ምንድን ነው የማደርገው? ቡቻዬ፣ አንተ ምንድን ነው ዛሬ እንኳን በስርዓት አታናግረኝም እንዴ? ተይኝ በእናትሽ። አንቺ ደግሞ ምንድን ነው በጣም የተጨነቅ ትመስላለህ። ችግር አለ እንዴ? አዎ አለ። ውይ ምንድን ነው? አንቺ ነሽ ችግሯ። አንቺ ከፊቴ ሁሌም ዞር ካልሽ ሁሉም ችግሬ ዞር ይልኛል። ኧረ በስመ አብ በል አንተ። ኧረ እራስሽ በይ። ምን ትላለች እቺ? ቆይ አንተን ደግሞ ምን አደረኩ? በፈጠረሽ መቅደስ ተይኝ። እጭ አንተ ምንድን ነው? እዛ ክብር አይወድልህም አይደል? አንተ ምንድን ነው? ሰይጣን ያሳቀ። አንተ ቹቻ ቀለኝ ትመጣለህ እንዴ? ቶይ በእናትህ እንዴ! አንዴ በመጥበሻ አንዴ በጥፊ ይቀባበሉኛል እንዴ? ማን ነው ደግሞ የተቀባበለ? የግቢው ሴቶች ናቸው። ቹቻ ቆይ ምንድነው አድርገ የመጣው? ኧረ እኔ ምንም አላደረኩም። ይሄ ደግሞ ተደብድቤ የመጣው እያልኩ ምን አድርገህ ነው ይለኛል እንዴ? በዚያ መልክ ከቀጠልክ አትጠራጠር፣ እጅ ላይ ነው የምትሞተው። ማን አድርሶ ወንድሜ፣ ይሄ ልጅ መጨረሻው የሴት ልጅ እጅ ላይ መሆኑን አትጠራጠር። እናንተ አለበዛችሁትም እንዴ? ይኸውላችሁ ከዚህ በኋላ አንድ ሰው ቢነካኝ አንድ ሰው ቢነካኝ እሪ ብዬ ነው የምጮህ። እንደው ነው የምለው። ባካችሁ ተነሱ እንሂድ። ይሄ ገና ብዙ ያወራል። ንገረን እንጂ ዛና ምን እንደሆነ እየሄደን እናወራለን። እጭ ምንድነው ወሬ ማቆራፈል? እንዲሁ እንደጣፈጠላት ነግረንም እንዴ? ቹቻ ምንድነው ቤት እስክደርስ ይጠፋብኛል እንዴ? አንተ ላይ ጠፋብህ ይችላል። እኔ ግን የመስማት አምሮቴ ይጠፋብኛል። ከጠፋብህም አትስማ፣ ይቅርብህ። እንዴ እኔ ቹቹ ነኝ አምሮቴ የሚጠፋብኝ? ጠረፍ ብትሄድ እንኳን ተከትዬ ነው እሺ የምሰማው። ኧረ እባክህ አሳለፍ ትሙት። ማን ትሙት? አሳለፍ ትሙት እንዴ? ማንች ደግሞ አሰለፍ? የዛና እናትን እኮ ነው የሚልህ። አንተ ግን እንዴት ነው ባለኩ? በእናትህ እሰይ እንዴት ነው ባለከው ስትል ትዝ አለኝ። ቅድም ምን ብላ ብትሰርበኝ ጥሩ ነው ስድ አለችኝ፣ ሊያውም ጠበቅ አርጋ። ዋሽች እንዴ ታዲያ? አንተ ግን ምን ጉድ ነህ በእናትህ። ቬሪ ጉድ ነኝ አሉላ፣ ቬሪ ጉድ። ባካችሁ አሁን እንሂድ፣ ቤት በጣም ብዙ የምናወራ ነገር አለ። ቡቻ ንገራት፣ ሂድ አትፍራ። ወይኔ አሁን እነ ቹቹ ቢያውቁ ምን ይሉኝ ይሆን? ለነገሩ ምንም ይበሉኝ፣ እንዲህ ስትሰቃይ ያዩዋት ዝም ብላት ፈጣሪስ ምን ይለኛል? እባክህ አምላኬ ድፍረት ሁነኝና እንድነግራት እርዳኝ። ቡቻ እንዴት ነሽ ትንሿ? ደህና ነኝ። እዚህ ምን ትሰራለህ? አጋጣሚ ሳልፋይችሽ ዝም ብዬ ላውራሽ ነው። እሺ ቁጭ በል። ግን በሰላም ነው? ምን መሰለሽ፣ ትንሿ ግን ደህና ነሽ? ደህና ነኝ። ምን ነው?
ኢዛናስ ማለት ኢዛና ደህና ነው? ብቻ ችግር አለ እንዴ? አይ ማለት እንዲሁ ልጠይቅሽ ብዬ ነው። ሁኔታ ግን አይመስልም። ትንሿ ካለሽበት የሰው ግርግርና ጫጫታ አንጻር መስማት ያለብሽ ልብሽን ነው። ልብሽ የሚለውን ነው መስማት ያለብሽ። አልገባኝም። ምንድን ነው ብቻ? ምንም እንዲህ ሳይሽ በላት ያለኝን ያልኩሽ። አይ አልመሰለኝም። አታስቢሽ። ምንም ቢሆን ልብሽ የሚልሽን አድምጪ። ከሰው ልብሽ የሚልሽ ነው የሚሻልሽ። እሱ በተራ ነገር ሊወድቅ አይችልም። ቆይ መናገር የፈለግከው ለምን በግልጽ አትናገርም? አይ በቃ ምንም እኔ ልሂድ በቃ። ቆይ እንጂ ልትለይ ያሰብከውን ለምን አትለኝም? ብዬሻለሁ። ማስተዋል ያንቺ ድርሻ ነው። በይ በቃ ሰላም። እኔ የምልሽ ብለኝ። ቆይ ግን ትንሿና ኢዛናን ለመለየት መቅዲ በዚህ ልክ እየሄደች ያለችው ለምንድን ነው? የምርሽን ነው የምትጠይቂኝ? አዎ የምሬን ነው። ትቀልጃለሽ እንዴ አንቺ? ምንድን ነው የምቀልደው? የምሬን እኮ ነው። ኢዛናን ስለምትፈልገው ነው። ሌላ ለምን ሊሆን ይችላል? አልመሰለኝም። ፍቅር ቢይዛትማ እንደዚህ ክፉ አትሆንም። እና ሴጣን ይዟት ነው እንደዚህ የምትንዘፈዘፈው? እሱን እሷ ታውቃለች። ግን አሁን እያደረገችው ያለችው ነገር ምንም ልክ እየመሰለኝ አይደለም። የምርሽን ነው? አዎ ብሌንዬ፣ ትንሿ በጣም እያሳዘነችኝ ነው። በጣም አንቺ ደግሞ ተነሳብሽ። አዎ እውነቴን ነው። ወንዶቹን አፈር ለማብላት ከሆነ ወዲህ ወደ ሰለል ተባበራቸዋለሁ። ትንሿን ለመንካት ከሆነ ግን እጄን አላነሳም። ምንድነው ደርሶ ጻድቅ መሆን? ተነሳብሽ ደግሞ። እስኪ አስቢ ብሌን፣ ልጅቷ እኮ ቤተሰብ የሚባል ነገር የላትም። የምትኖረው ራሱ በትግል ነው። በዛ ላይ መቅዲ በያዘችባት ፋይል ምክንያት ትምህርቱ አደጋ ላይ ነው። ምንድነው በዚህ ልክ ሴጣን ያደረጋት? የኔ ቆንጆ አይደለም ትምህርቷ፣ ለምን ህይወቷ አደጋ ላይ አይሆንም? እኔ ይመለከተኛል። ዋው ብሌንዬ፣ እንደዚህም ሴጣን መሆን ይቻላል እንዴ? አትመጻደቂ እባክሽ፣ አንቺም ያው ነሽ። ለነገሩ ልክ ነሽ። ከእናንተ ብብስ እንጂ አላንስም። ኤግዛክትሊ የኔ ቆንጆ። ለማንኛውም ለመቅዲ ደውይላትና እንሂድ። እንኳን ልታወሪ ልታይኝ ፈቃደኛ አይደለሽም ማለት? አታስቢ፣ ብዙ አላቆይሽ። መሄድ አለብኝ፣ ቸኩላለሁ። ትንሽ ደቂቃ ብቻ ነው ማስቸግርሽ፣ ቢበዛ 10 ደቂቃ። ምንም ብታደርጊ አንቺ ላይ አልፈርድም። የመፍረድም አቅሙ የለኝም። አንቺ ልክ ነሽ። ምን ስለሰራው ትፈርድብኛለህ? ምንም አላደረግሽም አውቃለሁ። ሳላቅም ቢሆን በብዙ ጎድቼሻለሁ። ግን አትልፋ። ምንም ነገር የማብራራት ግዴታ የለብም። እሺ? ግዴታ ስለሆነብኝ ሳይሆን ማወቅ ያለብሽን ነገር እንድታቂ ስለምፈልግ። ምንም ነገር ማወቅ አልፈልግም። ምን ማለት ነው? ምንም ነገር ማወቅ አልፈልግም ማለት? ይዙ በጣም ደክሞኛል። በጣም አንቺ ከደከመሽ በላይ እኔን ደክሞኛል። ስለዚህ ምልሽን ነገር ተረጋጊና ስሚ። እንዴት ብዬ ማስረዳት እንዳለብኝ አላቅም፣ ግን በማላቀው ነገር እየተሰቃየሁ። ትናንት ላገኝሽ ስመጣ ከጆሲ ጋር ተቃቅፈሽ አየሁሽ። ተቃቅፈን ስታይን ሄድክ። ከዛን ከመቅደስ ጋር ተገናኘክ። እንደዛ አይደለም። ትናንት አምሽቼ ጠጥቼ ነበር የገባሁት። ከዛ የቀረው መስማት አልፈልግም። በቃ ይዙ ዝም በል። ምን አለበት? ቆይ ዝም ብለሽ እንኳን ብትሰሚኝ። አይታይሽም እንዴት እየተሰቃየሁ እንደሆነ? በቃ ይዙ ተወኝ። ሁሉ ነገር ሰምቻለሁ። እኔ ጻ ልጅ አይደለሁም። በቃ ተወኝ አልኩ እኮ። ምንድነው የሰማሽው? እንደምትወዳት ነዋ። ደውላ አሰምታኛለች። ቆይ የሌላውን ሰው ነው አንተ ተጨመርክብኝ? አንድ ጥያቄ ልጠይቅሽ። ባላፍቅርሽ ያን ሁሉ ነገር መሆንልሽ ይመስልሻል? እኔ ምስቱ አይደል ጥያቄ ሆነብኝ። ወይ ኢዛና፣ እውነት ግን አንቺ ነሽ እንደዚህ እያናገርሽኝ ያለሽ? እኔ እንዴትም አላናገርኩም። ማድረግ የምትፈልገውን ነገር እንድታደርግ እድል እየሰጠውክ ነው። አንቺ ምን አይነት ደደብ ነኝ! ለካስ ወርቅ ነበር የምትጠብቂኝ ነበር። እኔ እኮ የምታፈቅሪኝ ነበር የሚመስል። አሁን ደግሞ ጥፋተኛ ነው የሆንኩ? ኧረ በጭራሽ። ጥፋተኛውም ደደቡም እኔ ነኝ። አንቺ ምንም አላደረግሽም። ለማንኛውም ደግሜ ስለማላገኝሽ አንድ ነገር ልንገርሽ። የመልከስከስ አባዜ ቢኖረው ለአንቺ ይህን ሁሉ ዋጋ ባልከፈልኩ ነበር። ደግሞ መቅደስን እንኳን ላፈቅራት በእንጨት እንኳን ልነጋት እንዴት እንደምትጸየፋት ከኔ በላይ አንቺ ታውቂያለሽ። ለዛ ነው አፈቅርሻለሁ ያልካት። ለዛ ነው አንቺ መተው ይከብደኛል ያልከው አይደል? ለአንቺ ብዬ ነው፣ ለነገሽ ብዬ፣ ራስ ወዳድ ላለመሆን ብዬ ነበር ነገሽን ማስቀደሜ። አንቺ ግን እኔ ግን ምን እውነት ትንሿ ለካ አላቅሽም። የማላውቅህ እኔ ነኝ። ቢገባ ሁሉ ነገር ትቼ ነው አንተን ያፈቀርኩት። ለዛ ነው አልሰሚኝ እንኳን ፍቃደኛ አልሆንሽ። ለማንኛውም ለሁሉም ነገር በጣም ይቅርታ። ድጋሚ አላገኝሽ።
አንተ ኢዛና ኢዛና አብዬ እንዴት ነህ? ደህና ነኝ። እኔ ምን ሆናለሁ ብለሽ ነው? ኢዙስ? አይ እሱን እንኳን ተው። ግራ ገብቶታል ሀረግ። ምንድን ነው ግራ የገባው አብዬ? ሁሉም ነገር ሀረግ አሁን እያየ ነው እንዳናጣው ነው የፈራሁት። ኧረ በስመ አብ በል አብዬ፣ እንደዛ የሚባል ነገር የለም። ሁሉን ነገር እናስተካክለዋለን። ምንም ነገር አይናገርም እኮ ውስጡ በጣም ተጎድቷል። እሱማ እንዴት አይጎዳም? በጣም ከባድ እኮ ነው። ከባድማ ከባድ ግን ሰውን ካላማከርሽው ምንድን ነው ማድረግ የሚቻለው? አብዬ ግን ኢዛናን ተረድታችሁታል? እኔ እኮ ልረዳው እየሞከርኩ ነው፣ ግን ምንም ነገር እየነገረኝ አይደለም። እና ምን ላድርግሽ? አብዬ ኢዛናን ደህና ለማድረግ የግዴታ ትንሿ መምጣት እንዳለባት የተሰማኝ ነው። ትንሿ መታ ከኢዛና ጋር ለትንሽ ጊዜ አብራ መሆን አለባት። ካልሆነ ለሱ በጣም ከባድ ነው። እኔ ግን አንድ ጥያቄ ልጠይቃችሁ። ምንድን ነው? ሲለያዩ እነሱ የመጀመሪያ ናቸው እንዴ? እታለም፣ ይሄ የመጀመሪያ የመሆንና ያለመሆን ጉዳይ አይደለም። ቆይ እስኪ ልጁ ምን እስከምን ነው የምትጠብቂው እንዴ? እኔ ደግሞ ምን አረኩ? ምንድን ነው ያላደረግሽው? አንቺ የልጁን ህይወት እንዳይመለስ አድርገሽ በጥብጠሽ የሚያደርገው ነገር ግራ እስከሚገባው ድረስ ምን አይነት ነገር ነው እየሰራሽ ያለሽው? ምን አደረግኩ? ቆይ ለልጅ የተሻለ ነገር ማሰቤ ነው። ይኸውልሽ አንቺ ለሱ የተሻለ አስበሽላት ሊሆን ይችላል። ኢዛና ግን በጣም እየተሰቃየ ነው። የመለየትን ህመም የሚያውቀው ሰው የደረሰበት ነው። እታለም፣ ልጅሽን እያጣሽው ነው። አስቢበትና የሆነ ነገር አድርጊ። እሺ፣ እኔ ምን ማድረግ ይችላል? ትንሿን መልሰሽ አምጪለት። ምን? አብዬ ልክ ነው። ኢዛናን የምትፈልጊ ከሆነ ሄደሽ አምጫት። እንዴ ከየት ነው ደግሞ እኔ ማመጣት? የት እንዳለች እንኳን እኔ አላውቅም። አንቺ እንድትመጣ ከተስማማሽ ችግር የለው፣ እኔ አመጣታለሁ። እታለም፣ በደንብ አስቢበት። ለአንድ ልጅሽ ምንስ ብታደርጊ? ደስ እንዳላችሁ በቃ። ሂጂ የኔ ልጅ ሂጂ፣ ይዘሻት ነይ። አብዬ አደራ ለኢዙ እንዳትነግሩት፣ በኋላ ሰርፕራይዝ እናደርገዋለን። ኧረ እኔ አልነግረውም፣ ብቻ ቶሎ ይዘሻት ነይ። እሺ በቃ መጣሁ።